ሰላም ሰላም ዩናይትዳውያን እንዴት ናችሁ? የዩናይትድን መረጃዎችን ብቻ ወደምትሰሙበት የማንቸስተር ዩናይትድ በኢትዮጵያ ገጽ እንኳን መጣችሁ አድማጮች። እንደተለመደው ለእናንተ ይመጥናሉ ያልናቸውን በርከት ያሉ መረጃዎችን ከዩናይትድ ጋር በተያያዘ ይዘንላችኋል። ለምሳሌ ከተጫዋቾች ጉዳት መረጃዎች ስንጀምር የባይንደር መመለስ ተረጋግጧል። አሁን የሄቨን ጉዳይም በጣም ተስፋ ሰጪ ነው። ተመልሷል ተብሏል። ከዩሮ ጋር ተጫዋቹ በቀጣይ ከኢንተርናሽናል ብሬክ በኋላ ይመለሳል ተብሏል። የማንቸስተር ዩናይትድ ተጫዋቾች በኢንተርናሽናል ጨዋታዎች ላይ በጣም ጥሩ ብቃት እያሳዩ ይገኛሉ። ባክ ቱ ባክ ጎል ያስቆጠረው ሆይላንድን በተመለከተ እንደዚሁ ከክርስቲያኖ ሮናልዶ ፊት ደስታውን ስለመግለጹና አንዳንድ ጉዳዮች እናወራለን አድማጮች። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የወሩ ምርጥ በሚል ተመርጧል። ተጫዋቹ ይህን ሽልማት ሲወስድ ለሁለተኛ ጊዜ መሆኑ ተረጋግጧል። ከቅድመ ዝውውር መረጃዎቻችን ጋር በተያያዘ በጣም በርከት ያሉ ዜናዎች አሉኝ አድማጮች። ዩናይትዶች ሊያስፈርሟቸው ንግግር እያደረጉባቸው ስላሉ ተጫዋቾች የምነግራችሁ ይሆናል። ለምሳሌ ስለ ቪክተር ኦስሜን ትላንትና ናይጄሪያ ምስራቅ አፍሪካ እዚህ ድረስ መታ ሩዋንዳን ባሸነፈችበት ጨዋታ 2 ጎል አስቆጥሮ ጨዋታው እንደተጠናቀቀ ቼልሲስ ወይስ ማንቸስተር ዩናይትድ ተብሎ ተጠይቆ ነበር። የሰጠው ምላሽ ያለ ምን አለ? እሱን የምትሰሙ ይሆናል። ከዛ ውጪ ደግሞ በዩናይትድ ዝውውር የአጥቂ አማራጮችን በተመለከተ የጆናታን ዴቪድ መረጃ አለ። ከጊዮኬሬስ ጋር በተያያዘም ዜና አለ። እሱንም ትሰማላችሁ። የኬናን ይልዲዝ እና የዣቪ ሲሞንስ የዩናይትድ ዝውውርን በተመለከተ መረጃ ተይዟል። የፌሊክስ ኢንሜካ ስለተባለው ዶርትመንድ ተጫዋችም ዜና እናደርሳችኋለን። አዳም ዋርሰንን የተመለከተ ጄራርድ ብራስዌት እና ያፕ ስታም እንደዚሁ ፍሪምፖንግን አምጡት ብሎ ስለመናገሩ የሰጠውን አስተያየትም ወደ እናንተ እናደርሳለን አድማጮች። ከዛ ውጭ ከዝውውር ወሬዎችም ወጣ እንላለን ክቡራን አድማጮች። ለምሳሌ በሰር አሌክስ ፈርጉሰን ዘመን ከተለያዩ ተጫዋቾች ጋር ስለገቡት ሰጣ ገባና ስለወሰዱት እርምጃ ፈርጉሰን ወደኋላ መለስ ብዬ አስታውሳቸዋለሁ። በጣም የምትማሩበት እና ጥሩ የሆነ መረጃ ነው። ወደ ኋላ በታሪክ መለስ ብለን ማደርሳቸው ይሆናል። ከእናንተ የሚጠበቀው አድማጮች ሁሌም እጅግ የምትደነቁ ቤተሰቦቻችን ናችሁ። ላይክ በማድረግ ቪዲዮዎቻችንን ታበረታቱናላችሁ። እጅግ እናመሰግናለን። አስተያየቶቻችሁን እናያለን። ክቡራን አድማጮች በዚሁ እንድትቀጥሉ ነው እናንተን የምጠይቀው። ወደ መረጃዎቻችን ብንለፍ፣ ለማንኛውም መልካም ቆይታ። አልታይ ባይንደር ከጥቂት ሳምንታት ከቡድኑ ከተገለለ በኋላ ልምምድ ማድረግ ጀምሯል የሚለው የመጀመሪያ ዜናችን ነው አድማጮች። ይሄ ግብ ጠባቂ ብቻ አይደለም። ዩናይትድ 2 ግብ ጠባቂ ነው ተጎድቶ ያላገለገለው ቡድኑን። ጉዳቱ መንስኤ ምን እንደሆነ እስካሁን ድረስ የተባለ ነገር የለም። ግን ተጫዋቹ ትላንት ወደ ሜዳ ተመልሶ ልምምድ ማድረግ ጀምሯል የሚለው ለዩናይትድ መልካም የሆነ ዜና ነው። አንድሬ ኦናና አንዳንድ የሚወስናቸው ውሳኔዎች ሜዳ ላይ አጠያያቂ ናቸው። በተጫዋቹ ግብ ጠባቂ በጣም ጥሩ ግብ ጠባቂ እንደሆነና ዩናይትድን በአንዳንድ ጨዋታዎች ላይ አድኖ እንደወጣ እናምናለን። ግን ተፎካካሪ የሚያስፈልገው ግብ ጠባቂ ነው ኦናና። ለዛም የባይንደር መመለስ ጥሩ ይሆናል ተብሎ ለቲሙ ይታሰባል። ከዛ ውጭ ሄቨንም እንዲሁ ከኢንተርናሽናል ብሬክ በኋላ ይመለሳል የሚለው በጣም በጥሩ ሊወሰድ የሚችል ዜና ነው። ከዩሮ ጋር በመሆን በተጫዋቹ ከኢንተርናሽናል ጨዋታዎች መልስ በቀጣይ በፕሪሚየር ሊጉ ጨዋታቸውን ዩናይትዶች ሲያደርጉ ሁለቱ እንደሚመለሱላቸው መነገሩ ነው። ከዩናይትድ ተጫዋቾች ጉዳት ጋር በተያዘ ያለው ዜና አድማጮች። ብሩኖ ፈርናንዴዝ በበኩሉ የማንቸስተር ዩናይትድ የዚህ ወር ምርጡ ተጫዋች በሚል መመረጥ ችሏል። የማርች ወር ምርጡ ተጫዋች በሚል ነው ብሩኖ ፈርናንዴዝ መመረጥ ይቻለው። ይሄም የሚያንስበት አይመስልም። ተጫዋቹ 5 ጨዋታ አድርጎ 6 ጎሎችን አስቆጥሯል። በአንድ ሃትሪክ መስራቱም ይታወቃል። 2 ያህል ኳሶች ደግሞ የቡድን አጋሮቹ እንዲያስቆጥሩ ማቀበል የቻለ ተጫዋች ነው እና በየጨዋታዎቹ አቬሬጅ የሆነ ሬቲንግ 8.58 የተሰጠው ተጫዋች መሆን ችሏል። ለፖርቹጋል ብሔራዊ ቡድን ምንም እንኳን ቲሙን መርዳት ባይችልም በብሔራዊ ቡድን ደረጃ ግን ዩናይትድን እጅግ አድርጎ እየጠቀመ ያለ ተጫዋች መሆኑ እርግጥ ነው እና ብሩኖ ፈርናንዴስ ፉልሃም ላይ ጎል አስቆጥሮ ነው
ሪያል ሶሲዳድ ላይ ብቻ ነው ጎል ያላስቆጠረው። አርሰናል ላይ ጎል አስቆጠረ። በነገራችሁ ላይ አርሰናል ላይ ኦልድ ትራፎርድ ያስቆጠራት ጎልም የወሩ ምርጥ ጎል ተብላ ተመርጣለታለች። በሪያል ሶሲዳድ የመልስ ጨዋታ ላይ ደግሞ 3 ጎሎችን አስቆጠረ። እንዲሁም ሌስተር ሲቲ ላይ አንድ አስቆጥሮ 2 ኳሶችን አሲስት በማድረግ ነው ብሩኖ ፈርናንዴዝ የወሩ ምርጥ በሚል መመረጥ የቻለው ካሳሚሮን ማሸነፍ ችሏል። ብሩኖ ፈርናንዴስ በዩናይትድ ቤት ይህንን ሽልማት ሲያገኝ በዚህ ሲዝን በተለይ ለሁለተኛ ጊዜ ሆኗል ማለት ነው። አዲሱ ሲዝን ከተጀመረ በኋላ የዩናይትድ የወሩ ምርጥ ተጫዋቾችን ስናይ በኦገስት አማድ ነበር የተባለው። ሴፕቴምበር ወር ላይ አንድሬ ኦናና ተባለ። ኦክቶበር ወር ላይ አሌሃንድሮ ጋርናቾ የወሩ ምርጥ ተብሎ ነበር። ኖቬምበር ወር ላይ ማዝራዊ ተባለ። ዲሴምበር ወር ላይ አማድ ተባለ። ጃንዋሪ ላይም እንዲሁ አማድ የወሩ ምርጥ ተባለ። ፌብርዋሪ ብሩኖ ፈርናንዴዝ እንዲሁም ማርች ወር ላይ ብሩኖ ፈርናንዴዝ ተባለ ማለት ነው። ስለዚህ እስካሁን ብሩኖ 2 የወሩ ምርጥ ሲባል አማድ ዲያሎ ደግሞ 3 ጊዜ በመባል እነኚህ ተጫዋቾች በየወሩ ሊመረጡ ችለዋል። የኢንተርናሽናል ጨዋታዎች ነው እየተደረጉ ያሉት። በዓለም ዋንጫ ማጣሪያ እንዲሁም በኔሽንስ ሊግ የተለያዩ ጨዋታዎች በየአህጉሩ እየተደረጉ ነው ያሉት እና የዩናይትድ ተጫዋቾችም ብሔራዊ ቡድናቻቸውን በመወከል እየተጫወቱ ነው የሚገኙት። ለምሳሌ ያው ትላንት መረጃ ስላላደረስናችሁ ነው እንጂ ራስመስ ሆይላንድ ዴንማርክ የፖርቹጋል ብሔራዊ ቡድንን 1-0 ሲያሸንፍ ብቸኛዋን የማሸነፊያ ጎል ተቀይሮ ገብቶ ማስቆጠሩን እናስታውሳለን። ዴንማርክ እጅግ በጣም ውድ የሆነ 3 ነጥብ ነው ከጨዋታው ይዛ የወጣችው። በዛው ጨዋታ ላይ ክሪስቲያን ኤሪክሰን ፔናልቲ መሳቱም ይታወቃል። ግን ያው ለዩናይትድ መልካሙ ዜና ምንድን ነው? ሆይላንድ ባክ ቱ ባክ ጎል ማስቆጠሩ ነው። ይሄ በተጫዋች ሌስተር ሲቲ ላይ የጎል ድርቁን እንዲሁ ከፈታ በኋላ ጾሙን ከፈታ በኋላ አሁን ኮንፊደንሱ ይመለሳል። በተደጋጋሚ ማስቆጠሩ አይቀርም። ተጫዋቹ አንዴ ማስቆጠር እስኪጀምር ድረስ ነው እንዳለው ብሩኖ ፈርናንዴስ በየራሱ ብሔራዊ ቡድን ላይ ያስቆጥሮለታል ማለት ነው። ሌስተር ላይ አስቆጥሮ አሁን ደግሞ ደግሞታል። ይህንን የማስቆጠር ሂደቱን ወደ ዩናይትድ ሲመለስ ደግሞ ያስቀጥለዋል ወይ የሚለው ነው ትልቁ ጥያቄ የሚሆነው። ይህን ሞመንተም አስጠብቆ መሄድ ይኖርበታል። ሆይላንድ በዩናይትድ ቤት በቀጣይ ሲዘን በክለቡ እንዲቆይ ካስፈለገ ዩናይትዶችም ተጫዋቹን ለሌሎች ክለቦች አሳልፈው በመሸጥ ወይንም በውሰት መልክ ከክለቡ እንዳያሰናብቱት ሊያደርጋቸው ይችላል። በዚህ በአቋሙ የሚቀጥል ከሆነ ማለት ነው። ለማንኛውም ተጫዋቹ ጎልፊት ያለውን ሀፍረት አሁን በ2 ተከታታይ ጎሎች መቅረፍ ችሏል። በዛ ጨዋታ ላይ አነጋጋሪ የሆነው ግን በተጫዋቹ በክርስቲያኖ በሮናልዶ ፊት ሴሌብሬሽንን ማድረጉ ነው እና ሮናልዶ እጁን በወገቡ አድርጎ ሲመለከተው ነበረ። ተጫዋቹ ሆን ብሎ ሮናልዶን ለማበሳጨት ያደረገው ነገር እንዳልሆነ ከጨዋታው መጠናቀቅ በኋላ ተናግሯል። ስለ ክርስቲያኖ ሮናልዶም ያለውን አድናቆት ከዚህ በፊት በተደጋጋሚ ሲሰጥ ተመልክተናል እና ለሱ ካለኝ እሱን ካለማክበር አይደለም በዛ መልኩ ደስታዬን የገለጽኩት በሚል ነው ሆይላንድ ከጨዋታው በኋላ የተናገረው። ለክርስቲያኖ ሮናልዶም ያለውን አድናቆት እግረ መንገዱን ገልጿል። ክርስቲያኖ የኔ ሁሉ ነገር ነው ሲል ነው እሱ የተናገረው። በእግር ኳስ ፍቅር እንድወድቅ ያደረገኝ ተጫዋች ክርስቲያኖ ነው። የማንቸስተር ዩናይትድ ደጋፊ እንደሆነ ያደረገኝም ክርስቲያኖ ሮናልዶ ነው። ሁል ጊዜም ቢሆን ክርስቲያኖ ሮናልዶ ለመሆን ስመኝ ቆይቻለሁ በሚል ነው ሆይላንድ በዚህ መልኩ ስለ ጨዋታው አስተያየቱን የሰጠው ማለት ነው እንጂ በዛ መልኩ ደስታዬን የገለጽኩት ለተጫዋቹ ክብር ስለሌለኝ ሳይሆን ተጫዋቹን ስለምወደው ስለማደንቀው ነው በሱ ደስታ አገላለጽ የገለጽኩት እና ኢንቴንሽናል ሆን ብዬ ያደረግኩት ነገር አይደለም በሚል ተናግሯል ማለት ነው። ለማንኛውም 3 ጎል ኮንትሪቢሽን ላይ አስተዋጽኦ አበርክቷል ባለፉት 3 ጨዋታዎች ማለት ነው። በዛ መልኩ እንግዲህ እንደዛ ደስታውን መግለጹ ሮናልዶን ያስደስተዋል የሚለው ሌላው ጥያቄ ነው። ለማንኛውም የኢንተርናሽናሉ ብሬክ ጨዋታ ለሆይላንድ ጥሩ ነበር። ለሆይላንድ ብቻ አይደለም፣ በነገራችሁ ላይ በዝውውር እንቅስቃሴ ወቅት በዩናይትድ የሚፈለጉ ተጫዋቾችም በጣም ጥሩ ተንቀሳቅሰዋል። የዩናይትድ ተጫዋቾችም ነበሩ በጣም ጥሩ የተንቀሳቀሱ እንዳልኳቸው ከሆይላንድ ውጪ የማዝራዊንም እንቅስቃሴ እንደዚሁ የሚናቅ አይደለም። ተጫዋቹ
ሞሮኮ 2-1 ባሸነፈችበት ጨዋታ ላይ 90 ደቂቃ ተጫውቶ ሙሉ አንድ አሲስት ማድረግ ችሏል። ሁለት በጣም ቁልፍ የሆኑ ኳሶችን አቀብሏል። ሁለት እንደዚሁ ክሊራንስ ማድረግ ችሏል። ሁለት ታክል የተሳኩ ወርዷል። ሁለት ኢንተርሴፕሽን ነበረው። ምንም ድሪብል አልተደረገም። ናስር ማዝራዊ ይሄ ተጫዋች በዩናይትድ ቤት በጣም አስደናቂ የሆነ ጊዜ እያሳለፈ ነው የሚገኘው። ያን ነገር ደግሞ በብሔራዊ ቡድን አስቀጥሎታል ማለት ነው። ዩናይትዶች ከባየር ሙኒክ የቀሙት እንቁ በሉት እጅግ በጣም ርካሽ በሆነ ዋጋ ነበረ ከባየር ሙኒክ ተጫዋቹን ማዛወር የቻሉት። አሁን አስደናቂ ፐርፎርማንስ ተጫዋቹ ሜዳ ላይ እየሰጣቸው ነው የሚገኘው። ኒጀርን ነበር ሞሮኮ 2-1 ያሸነፈችው። አድማጮች ከዩናይትድ የአጥቂ መስመር የዝውውር ኢላማዎች መካከል አንዱ የሆነው ቪክተር ኦስሜሄን በበኩሉ እዚህ ምስራቅ አፍሪካ ሩዋንዳ ድረስ መጥቶ ነበረ። ናይጄሪያ ሩዋንዳን ከሜዳዋ ውጭ ነው በሩዋንዳ ሜዳ ፖል ካጋሚ በተገኙበት ስቴዲየም 2-0 በሆነ ውጤት ቢያሸነፈችው ሁለት የማሸነፊያውን ጎል የናይጄሪያን ከረፍት በፊት ያስቆጠረላቸው ደግሞ ቪክተር ኦስሜሄን ነው። ተጫዋቹ ይህንን ጎል ማስቆጠሩን ተከትሎ ሁለት ጎል የምንጊዜም የናይጄሪያ ከፍተኛ ጎል አስቆጣሪ ለመሆን አሁን አንድን ተጫዋች ብቻ መቅደም ነው የሚጠበቅበት። አሁን ሁለተኛ ደረጃ ላይ መቀመጥ ችሏል። ራሺድ ያኪኒ ለናይጄሪያ ብሔራዊ ቡድን 37 ጎሎችን አስቆጥሮ እሱ ነው የሚመራው የምንጊዜም የናይጄሪያ ከፍተኛ ጎል አስቆጣሪ በሚል። ቪክተር ኦስሜን 25 ጎል አለው። ስለዚህ ያኪኒ ላይ ለመድረስ የሚቀሩት ጎሎች 12 ብቻ ናቸው። ቀጣይም ከናይጄሪያ ብሔራዊ ቡድን ጋር ብዙ ዓመታት ስለሚጫወት ይህን ያሳካል በቀላሉ ተብሎ ይጠበቃል። ሶስተኛ ላይ ያለው ኦዲግባሚ ተብሎ የሚጠራው ተጫዋች 23 ጎል ብቻ ነው ያለው ለማለት ነው። ለማንኛውም ግን ከትላንቱ ጨዋታ መጠናቀቅ በኋላ ኦስሜሄን ወደ መልበሻ ክፍል ሲገባ አሁን የተለመደ ነገር ሆኗል። ተጫዋቹ በየሄደበት ሁሉ ስለ ቀጣይ ክለቡ እየተጠየቀ ነው ያለው። አሁንም በደጋፊ እንደዚሁ ፎቶ ቪዲዮ እያነሱት ተጫዋቹን ጠይቀውታል። ቼልሲ ወይንስ ማንቸስተር ዩናይትድ ቀጣይ ማረፊያ የት ይሆናል ተብለው ተጫዋቹ ሲጠየቅ በፈገግታ ነበር ምንም አይነት ምላሽ ሳይሰጥ ለቆ የወጣው። እሱም አንድ ጣቱን ተጫዋቹ አፉ ላይ ከንፈሩ ላይ በማድረግ ስለዚህ ጉዳይ ማውራት አልፈልግም የሚል አይነት ምላሽ ነው ማለት ነው። እንግዲህ ለጠያቂው በዚህ መልኩ በዝምታ ምላሹን ሰጥቶ ቪክተር ኦስሜን ስለ ቀጣይ ማረፊያ ክለቡ እንደዚሁ ከመናገር ተቆጥቦ አስተያየቱን በዝምታ ያለፈው። ለማንኛውም ዩናይትዶች ቪክተር ኦስሜሄንን ለማስፈረም አሁንም ቢሆን ጠንክረው ጥያቄያቸውን ማቅረባቸውን ይቀጥላሉ ተብሎ ይጠበቃል። ተጫዋቹ ቀዳሚ የአጥቂ መስመር የክለቡ የዝውውር ኢላማ መሆኑ ተረጋግጧል ማለት ነው። ጌኬሬስን የማስፈረም እድላቸው አሁን ዩናይትዶች በአውሮፓ ሻምፒዮንስ ሊግ ተሳትፎ ምክንያት እየጠበበ መምጣቱን ተከትሎ ማለት ነው። ኦስሜሄድ ሁነኛ የሆነ የዩናይትድ የአጥቂ መስመር መልስ ነው የሚመስለው። በእርግጥ ጊዮኬሬስም እስካሁን ድረስ 36 ጨዋታ አድርጎ ጥሩ የሆኑ ስታቶች አሉት። ተጫዋቹ 32ቱን በጀማሪነት አድርጎ ከ36ቱ ጨዋታዎች 38 ጎል ነው ማስቆጠር የቻለው። በነገራችሁ ላይ በየጨዋታው ከአንድ ጎል በላይ ያስቆጥራል እንደማለት ነው። 8 አሲስት አድርጎ የጎል ኮንትሪቢሽኑ ደግሞ ወደ 46 ከፍ ብሏል። ትልልቅ የጎል እድሎችን እንደዚሁ ሚስ ያደረጋቸውን ስናይ 22 ነው ማለት ነው። እነኝን ቢያስቆጥር ደግሞ ምን ያህል ስታቱ ከፍ ሊለት እንደሚችል አስቡት አድማጮች። ትልልቅ እድሎችን በመፍጠር ደግሞ 14 እድሎችን ፈጥሯል። የጎል እድሎችን በመፍጠር 65 ሆነዋል ማለት ነው። ተጫዋቹ ያስመዘገበው ስታት ትልልቅ እድሎችን በመፍጠር ሲባል ያው እጅግ መቆጠር የሚችሉ ኳሶችን ማለት ነው 14 ፈጥሯል። ቻንስ ክሬትድ ያደረጋቸው ደግሞ እድሎችን የፈጠረው በጣም የማግባት እድሎች ሰፊ ያልሆኑ ግን እድሎች ተብለው የሚያዙ 65 ፈጥሯል ማለት ነው። በፔናልቲ ግን ብዙ አስቆጥሯል። 11 ጎሎችን ነው በፔናልቲ ያስቆጥረው። ትልቁ ችግር አሁን ጎኬሬስ ከሚጠይቀው የአውሮፓ ሻምፒዮንስ ሊግ ተሳትፎ ውጪ በፕሪሚየር ሊጉ የሚፈልገው የፊዚካል ዲማንድ አለ። በሻምፒዮንሺፕ ተጫውቶ ነበር ከዚህ በፊት አይ ቲንክ ያን የፕሪሚየር ሊጉ የፊዚካል ዲማንድ ተጫዋቹ ይቋቋሟል የሚለው ነው። ሪዮ ፈርዲናንድ ከዚህ በፊት እንዳነሳው ከጊዮኬሬስ ይልቅ አሁን በደንብ የሊጉን የጨዋታ ፍትጊያ ዲማንድ በደንብ አድርጎ ሊመልስ የሚችል ተጫዋች ኦስሜሄን ነው። ስለዚህ ዩናይትዶች ኦስሜሄንን ቢያመጡት ይሻላል፣ ጌኬሬስ ለዩናይትድ አይሆንም ሲል ፈርዲናንድ አስተያየቱን የሰጠው። ለማንኛውም አድማጮች ጌኬሬስ አሁን ወደ ቼልሲ ያመራል በሚል ስሙ ከቼልሲ ጋር ሰሞኑን በደንብ በስፋት እየተያዘ መጥተዋል። ሊያም ዴላፕ እና ሴስኮም ሁለቱ ተጫዋቾች የዩናይትድ
የዝውውር ኢላማ ናቸው። ቼልሲና ማንቸስተር ዩናይትድ በተለያዩ ተጫዋቾች ላይ በዝውውር እየተፈካከሩ ነው ያሉት። ኩዌንዳን ነጥቀዋቸዋል። ከሚፈልጓቸው አጥቂ ተጫዋቾች መካከል ደግሞ አንዱን እንደሚነጥቁ ቼልሲዎች ቀጣይ ክረምት ላይ ይጠበቃል። አድማጮች በጣም የዩናይትድ እና የቼልሲ የዝውውር ኢላማዎች በተለይ በአጥቂ መስመር ላይ ሁሉም ተመሳሳይ የሆኑ መጥተዋል ማለት ይቻላል። አሌክሳንደር ኢሳክንም እንደዚሁ የማስፈረም እድል የሚያገኙ ከሆነ ዩናይትዶች እድሉን ከመጠቀም ወደ ኋላ አይሉም በሚል ቤን ጃኮብስ የቶክ ስፖርቱ ኢሳክንም ወደ ዩናይትድ ሊያመራ ይችላል በሚል ይህን ተጫዋችም በዚህ መልኩ አስቀምጦታል ለማለት ነው። አድማጮች ዜናዎቻችን እንደቀጠሉ ናቸው። ክቡራን አድማጮች ቪዲዮን ላይክ ያላደረጋችሁ የረሳችሁ የተዘናጋችሁ ካላችሁ ቤተሰቦቻችን ቪዲዮን ላይክ በማድረግ መከታተላችሁን እንድትቀጥሉ እያስታወስኩ ወደ ቀጣይ መረጃዎች ሳልፍ የዩናይትድ አዲስ የዝውውር ኢላማ ተብሎ ስሙ እየተነሳ ያለ ተጫዋች ነው። አንቶኒ ሴሜኒዮ ተብሎ የሚጠራ ልጅ ነው። የበርነመስ ተጫዋች ነው። የአጥቂ መስመር ተጫዋች ነው። ይህን ተጫዋች ለማስፈረም ዩናይትዶች 33.5 ሚሊዮን ፓውንድ ለመክፈል ተዘጋጅተዋል ተብሎ ተነግሯል። ሴሜኒዮ በዩናይትድ ብቻ አይደለም የሚፈልገው በቼልሲና ቶተንሃምን በሁለቱ የለንደን ክለቦች ይፈለጋል የተባለው። በርነመውዞች በጣም የተጋነደ ገንዘብ አይደለም የጠየቋቸው 42 ሚሊዮን ፓውንድ ነው የተባለው። ከክንፍ ተነስቶ የሚያጠቃ ልጅ ነው። ተጫዋቹ ኳስ በደንብ አድርጎ ሆልድ አድርጎ መያዝ የሚችል በጣም ጥሩ የሆነ ፍጥነት ያለው ፓወር ጉልበትም ያለው እና አትሌቲሲዝሙ ያለው ተጫዋች ነው። ስለዚህ ፕሪሚየር ሊጉ የሚፈልገው ዲማንድ በደንብ አድርጎ ያለው በበርንማውዝም ቢሆን በመጫወት ራሱን በደንብ አድርጎ ማሳየት የቻለ ተከላካዮችን የሚያምስ ዲስተርብ ማድረግ የሚችል እና ጥሩ ጎል የማስቆጠር እድሎችን ለቡድን አጋሮቹ መፍጠር የሚችል ተጫዋች ነው። ሙቭመንቱ ተከላካዮችን ይረብሻል። ተጫዋቹ በሊንክአፕ ሲጫወትም ከቡድን አጋሮቹ ጋር እየተዋጣለት ነው ማለት ነው እና በሩበን አሞሪም ማጫወት ስር ተጫዋቹ ዊንግ ባክ ሆኖ መጫወት የሚያስችል ብቃት እንዳለው አስፈላጊ ከሆነም አሁን አሞሪም በክረምት የዝውውር መስኮት ላይ ወደ ገበያ ይወጡበታል የተባለውን የ10 ቁጥር ቦታ በደንብ አድርጎ ሊሸፍን የሚችል ልጅ ስለሆነ ዩናይትዶች እንደ አንዳንድ ዘገቦች ከሆነ አድማጮች የተጫዋችን ለማስፈረም እንደውም ከወዲሁ ንግግር ማድረግ ጀምረዋል። በርነመውዞች 42 ሚሊዮን ፓውንድ ይፈልጋሉ። ዩናይትዶች ወደ 33 ሚሊዮን ፓውንድ ሊያቀርቡ ነው። ኦልሞስት የ9-10 ሚሊዮን ፓውንድ ልዩነት ነው በሁለቱ ክለቦች መካከል ያለው ማለት ነው። በሌላ የዝውውር ዜና አድማጮች ዩናይትዶች አርሰናል እና ቶተንሃም ሆትስፐር በአንድ አጥቂ መስመር ተጫዋች ላይ ድርድር እያደረጉ ስለመሆኑም ስፖርትስ ዊትነስ ነው ይህን መረጃ ይዘው ወጣው። የሌቴን ስፖርትስን መረጃ ዋቢ በማድረግ ነው የገለጸው እና ይሄ ተጫዋች የሊሉ የአጥቂ መስመር ተጫዋች ጆናታን ዴቪድ ይባላል። ስለዚህን ተጫዋች ለማስፈረም ከነኚህ ክለቦች ጋር ዩናይትዶች ፉክክር አለባቸው፣ ግን እየተደራደሩ ነው፣ እየተነጋገሩ ነው የሚል ሪፖርት ነው የወጣው። ፍሪ ኤጀንት ነው። ስለዚህ ተጫዋች ነግረናቸዋል። ካናዳዊ የአጥቂ መስመር ተጫዋች ነው። ለዩናይትድ ቀጣይ ጥሩ አማራጭ ሊሆን ይችላል። በጣም እየተወደደ ነው ያለው። የስትራይከር ማግኘት በዚህ ሰዓት ብዙ ገንዘብ ሊያስወጣቸው ይችላል ዩናይትዶችን። ስለዚህ ሌሎች አማራጮችን ማየታቸው የሚጠበቅ ነው ማለት ነው። በተለይ ፍሪ ኤጀንት ስለሆነ ጆናታን ዴቪድ በአንድ ትልቅ የፕሪሚየር ሊግ ክለብ መጥቶ መጫወት እንደሚፈልግም ተጫዋቹ በግልጽ ያስቀመጠው ጉዳይ ስለሆነ ማለት ነው እና ዩናይትዶች ተጫዋቾችን ቀጣይ ክረምት ላይ ስለማስፈረማቸው በእርግጠኝነት መናገር ትችላላቸው፣ አሁን ከሚያደርጉት እንቅስቃሴ አንጻር ማለት ነው። በእርግጥ ባጀቱ ከየት ይመጣል የሚለው ጥያቄ ሊነሳ ይችላል። አውሮፓ ሻምፒዮንስ ሊግ ተሳትፎውን ባላረጋገጡበት ከእንደዚህ አይነት ስማቸው ትልልቅ ከሆኑ ተጫዋቾች ዝውውር ጋር ዩናይትድ መነሳቱ እንግዲህ ብዙዎቻችሁ ላይ ጥያቄ ሊፈጥር ይችላል። ግን የክለቡ አመራሮች ቤራዳን ጨምሮ እንደተናገሩት ከሆነ በሻምፒዮንስ ሊግ ብንሳተፍም ያለ ሻምፒዮንስ ሊግም ለሩበን አሞሪም የሚሆን የዝውውር ገንዘብ ባጀት አናጣም እንፈልጋለን ሲሉ መናገራቸውን የምታስታውሱት ነው አድማጮች። በዛ ላይ ደግሞ ከክለቡ የሚለቁ ተጫዋቾች አሉ። ሌንደሎፍ ኮንትራቱ ያበቃል። ካሳሜሮ 1 ዓመት ውል ይቀረዋል። ይህን ተጫዋች በውሰት አሊያም በመሸጥ ሊያሰናብቱት ይችላሉ። ኤሪክሰን ኮንትራቱ ያበቃል። ኮቢ ሜኖም አዲስ ኮንትራት ላይ እየተነጋገረ ነው። ተጫዋቹ ማይሳካለት ማይፈርም ከሆነ ምናልባት ክረምት ላይ መስዋዕት ሊሆኑ ይችላሉ በዩናይትድ ቤት ተብለው ከሚጠበቁ ተጫዋቾች መካከል ኮቢ ሜኖ ነው። በዚህ አቋሙ ተጫዋቹ የሚጸና ከሆነ
ሰሞኑን ተጫዋቹ በአዲሱ ኮንትራት ድርድር ላይ ለውጥ እያመጣ ነው፣ ፕሮግረስ አለው ተብሎ ተነግሯል። ግን አሁንም ቢሆን በዩናይትድ ቤት ያለው ቀጣይነት የተጫዋቹ የተረጋገጠ አይደለም። ከኮንትራቱ ውዝግብ በኋላ በተለይ ማለት ነው በውሰት የተሰጡት ማርከስ ራሽፎርድ እና አንቶኒም ለክለቡ ቀጣይ ክረምት የዝውውር መስኮት ተሽጠው ጥሩ ገቢ ያመጣሉ ተብለው የሚጠበቁ ተጫዋቾች ናቸው። በነገራችሁ ላይ ሊንደሎፍ፣ የክርስቲያን ኤሪክሰን ምናልባት የሚለቅ ከሆነ የካሳሜሮ መልቀቅ በራሱ ማለት ነው ከራሽፎርድ እና ከአንቶኒ ጋር ተጨምሮ ለዩናይትድ ከደሞዝ ቢላቸው ላይ የሚቀንሰው ገንዘብ ቀላል አይደለም። አድማጮች ካዛሜሮ እንኳን 18 ሚሊዮን ፓውንድ ነው በአመት የሚበላው። ክርስቲያን ኤሪክሰን 200 ሺህ ፓውንድ በሳምንት ያገኛል። ሊንደሎፍ ከ100 ሺህ ፓውንድ በላይ ነው በሳምንት የሚከፈለው። የራሽፎርድ 300 ሺህ ፓውንድ በሳምንት፣ አንቶኒ 200 ሺህ ፓውንድ በሳምንት ያገኛል። እነኚህ ተጫዋቾች ለቀቁ ማለት ለዩናይትድ በውሰት እንኳን ቢለቁ ክለቡ ሌሎች ተጨማሪ ተጫዋቾችን ለማምጣት ከፍተኛ የሆነ የባላንስ ምቹነት ይፈጥርለታል። ከዛ አንጻር ነው ተጫዋቾችን ያመጣሉ ብለን በእርግጠኝነት የምንናገረው ማለት ነው። ለማንኛውም አድማጮች ወደ ሌሎች የቅድመ ዝውውር መረጃዎቻችን ስናልፍ በ10 ቁጥር ቦታ ላይ ሩበን አሞሪም ተጫዋች እንደሚፈልጉ ከዚህ በፊት ነግረናቸዋል። አሁን ያሏቸውን አማራጮች እያሰፉ መጥተዋል። አድማጮች ብዙ ተጫዋቾችን በአማራጭነት እዛ ቦታ ላይ ይዘው ገበያውን እያሰሱ ነው ያሉት እና በ10 ቁጥር ቦታ ላይ ክሬቲቭ የሆነ የአማካይ ስፍራ ተጫዋች ነው ይፈልጋሉ የተባለው። ቨርሳታይል ቢሆን በተለይ ይመርጣሉ ተብሎ ተገልጿል። እንግዲህ ለአጨዋወት ሲስተማቸው ከብሩኖ ፈርናንዴዝ ጋር አስፈላጊ ከሆነ ወደፊትም ወደኋላ እያለ በደንብ አድርጎ አማካይ ክፍሉ ቦታ ላይ ሊያግዘው የሚችል የአጥቂ ፈጣሪ አማካይ ነው የሚፈልጉት ማለት ነው። በዚህ 10 ቁጥር ቦታ ላይ ከሚፈልጓቸው ሁለት ተጫዋቾች መካከል ዋነኞቹ የጁቬንቱሱ ኬናን ያልዲዝ የተባለው ተጫዋች እና የአርቢ ሌፕዚሹ ዣቪ ሲሞንስ ናቸው። ያልዲዝን ማግኘት ግን ለዩናይትድ እጅግ ከበድ ሊል እንደሚችል ነው ሪፖርቶች የጠቆሙ ያሉት። ጁቬዎች ተጫዋቹን በቀላሉ ላይ የለቁት ይችላሉ። ኢንቨርት አድርጎ ተጫዋቹ ከዋይድ ኤሪያ መጫወት የሚያስችል ብቃት አለው። ከዋይድ ኤሪያ ኢንቨርት አድርጎ ወደ አማካይ ክፍል ድረስ በጥልቀት በመግባት ተጫዋቹ በደንብ መጫወት ይችላል ማለት ነው። ይሄ ጋርናቾ ላይ አሁን አጡት የተባለውን ሰርቪስ ከዚህ ተጫዋች ሊያገኙ ይችላሉ ማለት ነው። ጋርናቾ ብዙ ተሻሽሏል፣ ግን ኢንቨርት አድርጎ ወደ ውስጥ በጥልቀት እየገባ የመጫወት ችግር አለበት። ሰፊ ስፔስ እና ቦታ ይፈልጋል ክንፍ ላይ። ይሄ ተጫዋች ግን በደንብ ወደ ውስጥ በጥልቀት ገብቶ መጫወት የሚያስችል ብቃት አለው የ10 ቁጥር ሚናን ተብሎ የተነገረለት ነው። ችግሩ ጁቬንቱሶች ይህን ተጫዋች መሸጥ ማለት ለነሱ ትልቅ ኪሳራ ሊሆን ይችላል። ምክንያቱም ምርጥ የሆነ ፕሮስፔክት ነው ተጫዋቹ። ልክ ዩናይትዶች ኮቢ ሜኖን በሚያዩበት አይነት ነው ጁቬንቱሶች የሚያዩት። ተጫዋቹን የሚሸጡላቸው ከሆነ ግን በጣም ከፍተኛ ገንዘብ ሊጠይቋቸው ሊያስወጧቸው እንደሚችል ነው የሚታመነው። ዣቪ ሲሞንስ ከዚህ ተጫዋች ይልቅ በቀላሉ ምናልባት ከፍተኛ ገንዘብ የሚያስወጣ ቢሆንም ሊያገኙት ይችላሉ ተብሎ የሚነገርለት ተጫዋች ነው። አርቢ ሌፕዚሽም ተጫዋቹን ቀጣይ ክረምት ላይ ለመሸጥ ዝግጁ ስለሆኑ ማለት ነው ተገቢ ገንዘብ የሚቀርብላቸው ከሆነ። ሌላው ስሙ ከዩናይትድ ጋር የተነሳ ተጫዋች ትላንት የፌሊክስ ኢንሜካ ተብሎ የሚጠራው ተጫዋች ስም ነው። የቦሩሲያ ዶርትመንድ በተጫዋች ነው። 50 ሚሊዮን ዩሮ የመልቀቂያ ዋጋ በጀርመኑ ክለብ ተለጥፎበታል። ዩናይትዶች ፌሊክስ ኢንሜካንም እጅግ በቅርበት ሆነው እየተከታተሉት ይገኛሉ። የክለቡ መልማይ የሆኑት ዊሎክ ተጫዋቹን ማንቸስተር ሲቲ ቤት አካዳሚ እያለ ያውቁታል። ለዛ ነው አሁን ወደ ዩናይትድ እንዲመጣ እየተከታተሉት እየገመገሙት ነው በሚል ስካይ የዘገበው። ከሲቲ ጋር የሚፎካከሩበት ሌላም ተጫዋች አለ። ይሄ ተጫዋች በክሪስታል ፓላስ የሚጫወት ልጅ ነው። የአማካይ ስፍራ ተጫዋች ነው። አደም ዋርተን ተብሎ ይጠራል። በቀጣይ ክረምት ላይ ዩናይትዶች ከሚፈልጓቸው ተጫዋቾች መካከል ስሙ የተካተተና አሁን ከሲቲ ጋር የተጫዋቹን ዝውውር ለመፈጸም ይፎካከራሉ ተብሎ ዜና የወጣበት ነው። ቲም ቶክ ነው ይሄን መረጃ ይዞ የወጣው። በተከላካይ መስመር ላይ ደግሞ ስናይ የጄራርድ ብራስዌት ፈላጊ ስለመሆናቸውም በድጋሚ ተረጋግጧል። 50 ሚሊዮን ፓውንድ እና ከዛ በላይ ዝውውር ገንዘብ ሊጠየቁ ይችላሉ ተብሎም ነው የተነገረው። ከኤቨርተን ይህን ተጫዋች ለማስፈረም ተጫዋቹ ግን ወደ ዩናይትድ ለመምጣት የአውሮፓ ሻምፒዮንስ ሊግ ተሳትፎን ይፈልጋል ተብሎ ነው የተገለጸው። ዩናይትዶች አንድ ሴንትራል ዲፌንሲቭ ተጫዋች ማምጣት እንደሚፈልጉ
መነገሩን ታውቃላችሁ። ሊንደሎፍ ክለቡን ይለቃል እንደተባለው አድማጮች የማርቲኔዝ ተደጋጋሚ የሆነ ጉዳት ደግሞ ዩናይትድን አሳስቧል ነው የተባለው። ሁለተኛ ኤሲኤል ጉዳት ሲደርስበት ነው ተጫዋቹ ላይ የሊንደሎፍ መልቀቅ ሳለ ሆኖ ደግሞ ሌላኛውም የዩናይትድ ተጫዋች የነበረው ጆን ኢቫንስ ኮንትራቱ ያበቃል። ክለቡን እንደሚለቅ ክረምት ላይ ይጠበቃል። ከዛ ውጭ ደግሞ የሃሪ ማጉዌር ሙሉ ጤነኝነትም እንዲሁ ጥያቄ ምልክት ውስጥ የሚገባ ነው። ተጫዋቹ ጥሩ ብቃት ላይ ቢገኝም ግን ከእድሜው መግፋትም ጋር በተያያዘ እንደዚሁም እሱም ጉዳት አንዳንዴ አልፎ አልፎ ስለሚደርስበት አንድ ሴንተር ባክ ተጫዋች ማምጣት የዩናይትዶች ቀጣይ ክረምት የዝውውር ስራዎች ዓላማዎች መካከል አንዱ ነው ተብሎ ነው እንግዲህ ከብዙ ተከላካዮች ጋር ስማቸው እየተነሳ ያለው። የኤቨርተኑን ብሬስ ሆይት ከዚህ በፊት ሊያመጡት ተቃርበው ነበር ዩናይትዶች። በኋላ ላይ ነው ሀሳባቸውን በመቀየር ሌኒ ዮሮ ዝውውር ላይ ገፍተው ሄደው ይህን ተጫዋች ማስፈረም የቻሉት አሁን በድጋሚ ሊያመጡት ይፈልጋሉ ተብሏል። ግን ልጁ የአውሮፓ ሻምፒዮንስ ሊግ ተሳትፎን መጠየቁ ነው ትልቁ ጥያቄ። ሁችሰን የተባለው የሳውዛምፕተን የበርነመዝ እንደዚሁ ሴንተር ባክ በዩናይትድ ቢፈለግም ግን ሌሎች የሚፈልጉት ትልልቅ ክለቦች አሉ። እሱ የሚመርጣቸው ለምሳሌ ሪያል ማድሪድ አንዱ ተጫዋቹ አምርቶ መጫወት የሚፈልግበት ነው ክለብ ነው መባሉ እና ማድሪዶችም እዚህ ተጫዋች ላይ ያላቸው ፍላጎት በጣም ጠንከር ያለ መሆኑን ተከትሎ ታውቃላችሁ እዛም ቤት በተከላካይ መስመር ላይ ጉዳቶች አሉ። በተደጋጋሚ በጊዜ ማድሪድ የሴንተር ባክ ችግር ገጥሞት ያለቦታቸው ተጫዋቾች ሲያጫውት ሁሉ እዛ ቦታ ላይ ተመልክተናል። ሴንተር ባክ ቦታ ላይ ማለት ነው እና በሩዲገር ጉዳት እና በቅጣት ምክንያት ተደጋግሞ ጉዳት ይደርስበታል። በሩዲገር ያን ቦታ በደንብ ማጠናከር ነው የሚፈልጉት። የአርሰናሉ ሴንተር ባክ ዊሊያም ሳሊባ ዋነኛ ኢላማቸው ነው። የእሱ ካልሆነ ደግሞ ሁጅሰንን እንደ አማራጭ ነው የያዙት ማለት ነው። ሁጅሰን የዩናይትድ የዝውውር ኢላማ መሆኑም እንደዚሁ ይታወቃል። ስለዚህ ሴንተር ባክ ለማስፈረም በቀጣይ ክረምት ላይ ዩናይትዶች ገበያ ይወጣሉ። እነኚህን ተጫዋቾችም እያዩዋቸው ነው የሚለው ሌላኛው የቅድመ ዝውውር መረጃችን ነው። የቀድሞ የማንቸስተር ዩናይትድ ሌጀንድ የሆነው ግን በዩናይትድ ዝውውርን በተመለከተ የሰጠውን አስተያየት እንዲሁን አድርሳችሁ ያፕ ብስታም ነው አስተያየቱን የሰጠው። ይሄ የቀድሞ የዩናይትድ ተከላካይ የባየር ሊቨርኩሰኑን የቀኝ ተመላላሽ ተከላካይ ተጫዋች ጀርሚ ፍሪምፖንግ ላይ ያመጡት ይገባል የሚል አስተያየቱን ነው የሰጠው ማለት ነው። እንዲህ ብሏል። ያው በኮንዳ ዝውውር ላይ እንደተቀሙ በቼልሲ ሰምታችኋል አድማጮች። ሌሎች አማራጭ ተጫዋቾችን እያዩ ነው የሚገኙት በራይት ባክ ቦታ ላይ። ለዛ ነው የአፕስታም ፍሪምፖንግን ቢያመጡት ለዩናይትድ በጣም ይጠቅማል ሲል አስተያየቱን የሰጠው። እንዲህ ነው ያለው። ጀርሚ ፍሪምፖንግ በራይት ዊንግ ባክ ቦታ ላይ በደንብ መጫወት ይችላል ነው የሚለው። ኮሪደሩን ይዞ ተጫዋቹ ከጫፍ እስከ ጫፍ በደንብ መሸፈን ይችላል ነው የሚለው። ከዚህ በፊት ራይት ዊንግ ቦታ ላይ መጫወት ችሏል። እንዲሁም ራይት ዊንግ ባክ ቦታ ላይ ሆኖ መጫወት ይችላል ነው የሚለው። በማጥቃቱም በመከላከሉም ተጫዋቹ በጣም ጥሩ ነው ሲል ያደንቀዋል። አስፈላጊ የሆነው ፔስ ወይም ፍጥነት አለው ተጫዋቹ። አጫወቱ ደግሞ ቀጥተኛ ነው የሚለው። ጎሎችን ማስቆጠር ይችላል። ለቡድን አጋሮቹም ግቦችን እንዲያስቆጥሩ እድሎችን መፍጠር ይችላል። እኔ እንደማስበው ከሆነ ይሄ ተጫዋች ለዩናይትድ እጅግ በጣም ወሳኝ ተጫዋች መሆን ይችላል የሚያስፈርሙት ከሆነ ነው የሚለው። ተጫዋቹ የአሞሪምን የአጨዋወት ሲስተም በደንብ አድርጎ ፊት ማድረግ ይችላል። 3-4-3 ሲስተምን በሚል አድንቆታል። የግራው ክፍል አሁን ጥሩ ይመስላል። የተሟላ የተጫዋቾች ስቶክ አለ። ቀኝ ክንፍ ቦታ ላይ ግን በደንብ ይሄ ተጫዋች ቢመጣ የተሟላ ሊያደርግ የሚያስችሉት ኳሊቲዎችን የያዘ ተጫዋች ነው። በጀርመኑ ትልቁ ዲቪዥን ወይም ቡንደስሊጋው ላይ ራሱን በደንብ አድርጎ ማሳየት የቻለ ተጫዋች ነው። ወደ ዩናይትድ ቢመጣም ለአሞሪም ሲስተም በጣም ተስማሚ ስለሚሆን ይሄን ልጅ ለማስፈረም ዩናይትዶች መንቀሳቀስ አለባቸው ብሎ ጥቆማው ሰጥቷል ማለት ነው። ሊቨርፑል ተጫዋቹ ፈላጊ ነው መባሉ ነው ለዩናይትድ መጥፎ ዜና። አሌክሳንደር አርኖልድ ወደ ሪያል ማድሪድ ሊያመላ ስለ መስማማቱ በዜና ሰምታችኋል አድማጮች። ኦልሞስት ጨርሷል። እሱን ለመተካት ታዲያ ሊቨርፑሎች ፍሪምፖንግን ለማስፈረም ጨረታ ውስጥ መግባታቸው ምናልባት ተጫዋቹን ምርጫ ውስጥ እንዲገባ ሊያደርገው ይችላል። እዛ ደግሞ ሆላንዳዊ አሰልጣኝ አሉ እንደምታውቁት አርነ ስሎት ሆላንዳዊ ናቸው። ይህም ተጫዋች ሆላንዳዊ ነው።
ምናልባት ይሄ ሀገራዊ የሆነ ኮኔክሽን ተጠቅሟቸው ተጫዋቹን አሳምነው ከማንቸስተር ዩናይትድ ይልቅ ወደ ሊቨርፑል እንዳይወስዱት ያሰጋል። ሊመርጣቸው ሊቨርፑልን ይችላል የሚለው ብቻ ነው ማለት ነው የሚያሰጋቸው ዩናይትዶችን። ግን ሌሎች ብዙ አማራጮች እንዳሏቸው ይታመናል። እነኛን አማራጮች በዩናይትዶች የሚመለከቱ ይሆናል። ቅድመ ዝውውር ዜናዎቻችን ወጣ እንበልና ደግሞ ለየት ያሉ እስቲ ታሪኮችን ልንገራችሁ አድማጮች። የሰር አሌክስ ፈርጉሰን እና የአንዳንድ ተጫዋቾቻቸውን ታሪክ ነው መለስ ብለን የምናስታውሰው። ያው ከዝውውር ወሬዎች ወጣ እንበል በሚል ነው እና መጀመሪያ የማስታውሳችሁ የዲያጎ ፎርላን እና የፈርጉሰንን ሁኔታ ነው። ፈርጉሰን በዲሲፕሊን ምን ያህል ጠበቅ ያሉ ሰው እንደሆኑ ታውቃላችሁ። አሁን ያለው የእግር ኳስ ታክቲካዊ ይሄ ውስብስብ ያሉ የታክቲክ ጉዳይ በወቅቱ በፈርጉሰን ያሰለጣጠን ዘመን የነበረ ጉዳይ ነው ብሎ ማሰብ በጣም ይከብዳል እና ሁሉም ነገር ቀለል ያለ ነበር። ሁሉም ነገር ዳይሬክት ነበር። ማሰልጠን በፈርጉሰን ዘመን ታውቃላችሁ ከሜዳ ላይ የታክቲካዊ ጉዳዮች ውጪ የተጫዋቾችን ባህሪ በማነጽ ፈርጉሰን በጣም የሚከበሩ ሰው ናቸው። በተጫዋቾቻቸው በጣም ይከበራሉ እና ይሄ ሄር ድራየር ይሄ ፀጉር አድራቂ የሚባል ቁጣቸው በዩናይትድ ደጋፊዎች የሚታወቅ ነው ታውቃላችሁ። እና ዲያጎ ፎርላን እንደዚህ ያለ ሰር አሌክስ ፈርጉሰን ከቼልሲ ጋር በነበረን የስታንፎርድ ብሪጅ ጨዋታ ላይ እንደዚህ ሲሉ በነገሩኝ ነው የሚለው ሜዳው በጣም እርጥበታማ ስለሆነ ታኬታህን ቀይረህ ግባ አሉኝ ነው የሚሉት። ምክንያቱም ስሎፒ ነው ሜዳው ስለማያጫውተው ኳስ በአግባቡ እንድትመታ አያደርግህም፣ ሊያንሸራትትህ ይችላል እና ታርጌትህን ላትመታ ትችላለህ ጎል ላይ በሚል የሚለብሰውን ቡትስ ጫማ እንዲቀይር ፈርጉሰን ትዕዛዝ ሰጡኝ ነው የሚለው። ግን እኔ እንደዚህ ያልኩት ለፈርጉሰን መልሼ ነው የሚለው እነኚህን ጫማዎች ባላደርግም በእኔ እምነት ይኑርህ እና እነኚህን ጫማዎች ሳላደርግ በደንብ አድርጌ የማገኛቸውን የጎል ማግባት እድሎች እጠቀማለሁ ብዬ ለፈርጉሰን ቃል ገባሁለትና በዛው እኔ መጫወት በፈለኩት ጫማ ወደ ሜዳ ገባሁ ነው የሚለው። ጨዋታው ከተደረገ በኋላ ግን በጣም ቀላል የሚባሉ የጎል ማግባት እድሎችን ሜዳው ላይ ስሊፕ በማድረጌ ምክንያት እንደዚሁ ሳላስቆጥራቸው ሳላገባ ቀረሁ ነው የሚለው። ከዛ ልክ እረፍት እንደወጣን በሮጬ የሄድኩት ወደ መልበሻ ክፍል ነበር ነው የሚለው እና ሰር አሌክስ ፈርጉሰን ታዲያ መልበሻ ክፍል ስገባ እነኛ ቀደም ብለው አርጋቸው ግባ ያሉኝን ጫማዎች በሙሉ አስነስተው ጠበቁኝ። ጫማዎቹን አላገኟቸውም ነው የሚለው ዲያጎ ፎርላን። ስለዚህ በፍጥነት ቶሎ ብለህ አሁን ባደረግከው ጫማ መልሰህ ግባና ተጫወት ሲሉ ፈርጉሰን አዘዙኝ ይላል ዲያጎ ፎርላን። ያ ጨዋታ በዩናይትድ ቤት ያደረግኩት የመጨረሻ በዩናይትድ ቤት የነበረኝ የመጨረሻ ቆይታ ጨዋታ ነበር ሲል ነው። ምን ያህል ፈርጉሰን እንደዚህ አይነት እርምጃዎችን እንደሚወስዱና ከዛ ጊዜ በኋላ ለዩናይትድ ተጫዋቹ እንዳልተጫወተ በዚህ መልኩ የተናገረው። ሌላም አስተያየት እንደዚሁ ደግሞ ልጨምርላችሁ አድማጮች፣ ይሄ አስተያየት ደግሞ በዴቪድ ቤካም የተሰጠ ነው። አንድ ቀን አለ ማንቸስተር ዩናይትድ ጨዋታ ከማድረጉ በፊት ራሴን እስቲ ቀይር አድርጌ ወደ ሜዳ ልግባ ብዬ አሰብኩ ነው የሚለው። ብዙ ተጫዋቾች ታውቃላችሁ የራሳቸውን የሆነ ስታይል ለመፍጠር ይሞክራሉ እና ዴቪድ ቤካም በዛ ወቅት በጣም የገነነበት ወቅት ነበር እና ለየት ባለ ስታይል ራሱን እያሳወቀ እየመጣ የተለየ ፋሽን የሚከተል ባለባበስም የምናውቀው አይነት ተጫዋች ነው። መልኩም ሞዴል እንደሆነ ታውቃላችሁ አድማጮች። እና በወቅቱ ዴቪድ ቤካም ፀጉሬን ልቀይር በሚል ልክ ባላቶሊ የሚቆረጠውን ቁርጥ ታውቃላችሁ፣ የእሱ አይነት ቁርጥ ምስሉ ላይ እንደምታዩት ተቆረጠ። ፈርጉሰን ይህን ቁርጥ ካዩ ተጫዋቹን እንደሚቆጡት ያውቃል። ምናልባት ጨዋታም ላይ ሁሉ ላይ ያሰልፉት እንደሚችሉ ያውቃል እና ልምምድ ስንሰራ ባለ በተቆረጥኩበት ወቅት ይሄ የጨርቁን ኮፍያ አድርጎ ነበር ልምምድ የሚሰራው እና ፈርጉሰን ያንን ኮፍያ ሲያው ለብርድ ለቅዝቃዜ የለበሰ መስሏቸው ነበር። ግን እሱ ውስጡ የተቆረጠውን ቁርጥ ያውቃል። የያዘውን ይዞ ነው እንግዲህ ወደ ሜዳ ፈርጉሰን ሳያዩ ለመጫወት በዛ ቁርጥ ስታይል ብሬዲ ሆኖ ተዘጋጅቶ ወደ ጨዋታ ለማድረግ ዝግጁ ሆኖ የነበረው ማለት ነው እና ስብሰባም ላይ ስናደርግ ልምምድም ላይ ስናደርግ መልበሻ ክፍል ላይ ሁሉ
ሸፍኜው ነበር ነው የሚለው በኮፍያ። በኋላ ስናሟሙቅ አሟሙቀን ያንን ጨርሰን ግዴታ ወደ ሜዳ ለመግባት ስንዘጋጅ አለ ማውለቅ ነበረብኝ ያንን ኮፍያ እና ኮፍያውን አወለቅኩት ነው የሚለው ተጫዋቹ እና ወዲያው ነበረ ሰር አሌክስ ፈርጉሰን ያንን የጨርቅ ኮፍያ ካወለኩ በኋላ ያዩት ቁርጤን። ከዛ አስጠነቀቁኝ አለ ፈርጉሰን። በል ቶሎ ብለህ ሂድና ይሄን ነገር አጥፋልኝ፣ ሼቭ አድርገው ወይንም ላጨው ብዬ ብሎ ትእዛዝ ሰጠኝ ፈርጉሰን ይላል። ምንም አማራጭ አልነበረኝም። በቀጥታ ወደ ባዝሩም በመግባት ሙሉ ፀጉሩን ላጨሁት እና ወደ ጨዋታ ሜዳ ገባሁ በሚል በዚህ መልኩ አስተያየቱን የሰጠው ማለት ነው። እንግዲህ የሰር አሌክስ ፈርጉሰን እና የአንዳንድ ተጫዋቾቻቸው ታሪክ አሁንም ብታስታውሱት በጣም አስተማሪ ነው። ምን ያህል ለዲሲፕሊን ተገዢ እንደነበሩ የድሮ ተጫዋቾች ያመላክታቸዋል። የአፕስታምን ጉዳይ ደግሞ እንመልከት እስቲ አድማጮች። ሰር አሌክስ ፈርጉሰን የአፕስታምን ሊያስፈርሙት ሲጋብዙት ከሆላንድ ወደ እንግሊዝ ሲመጣ ተጫዋቹ አሉ ሰር አሌክስ ፈርጉሰን ናቸው ይሄን ነገር የሚተርኩት እና ተጫዋቹን የገዙት ከፒኤስቪ ነበር በወቅቱ። ፈርጉሰን የዩናይትድ ተጫዋቾች ሊያናግሩኝ የሚፈልጉ ከሆነ ሲመጡ በጣም በፍርሃት ነው አሉ ቢሮዬን የሚያንኳኩት እና የአፕስታ ምንም አላንኳኳም አሉ ፈርጉሰን። ዝም ብሎ ነው የገባው ወደ ቢሮዬ። ከገባ በኋላ ግን በጣም ኮንፊደንስ ነው ጉድ ሞርኒንግ የሚል ሰላምታ ሰጠኝ የሚሉት ፈርጉሰን። ከዛ ብዙ ነገር አወራሁት ነው የሚሉት ሰር አሌክስ ፈርጉሰን። ስለ ኮንትራቱ ሁኔታ ለምን እሱን ማስፈረም እንደፈለግኩኝ ብዙ ነገር ሳወራው ግን እሱ ምንም ፈቃደኛ አልነበረም፣ ሊሰማኝም አልፈለገም ነው ያሉት ፈርጉሰን። አንድም ቃል አልሰማኝም እርግጠኛ ነኝ በወቅቱ አሉ። ተጫዋቹን ከተነጋገረን በኋላ ያው ባይሰማኝም ካወራሁት በኋላ ግን ወደ ሙዚየም ወሰድኩት ነው የሚሉት። በዩናይትድ ያገኟቸውን ድሎች ሊያሳዩት ማለት ነው ሊያስጎበኙት ሲወስዱት እና ሲያሳዩት አስቆመኝ አሉ ሰር አሌክስ ፈርጉሰን። ስታፕ ካስቆመኝ በኋላ እንደዚህ ሲል ተናገረ፣ መለሰልኝ ነው የሚሉት። ይቅርታ አለቃ፣ እኔ እዚህ የመጣሁት ሙዚየም ለመጎብኘት አይደለም። አሁን የምፈልገው ኮንትራቱን መፈረምና የራሴን ድሎች በዩናይትድ ቤት በቀጣይ ማስመዝገብ ብቻ ነው በሚል በነገረኝ። ከዚህ ጊዜ በኋላ ነው የአፕስታ ምን ያህል በራሱ የሚተማመን ጠንካራ ተጫዋች እንደሆነ የተረዳሁት በሚል ፈርጉሰን ስታምን አድንቀው አስተያየት የሰጡበት ማለት ነው። ተጫዋቹ ለዩናይትድ ከፈረመ በኋላ በ1998 ነበር የፈረመው ከፒኤስቪ እንዳልኳቸው አድማጮች 10 ሚሊዮን ዩሮ ከፍለውበት በዓለማችን በወቅቱ ምርጥ ከሚባሉ ሴንተር ባኮች መካከል አንዱ የሆነ ተጫዋች ነው። በዚህ ያህል ገንዘብ አገኙት ማለት ነው። 3 የፕሪሚየር ሊግ ዋንጫዎችን አገኘ። የ1999 የአውሮፓ ሻምፒዮንስ ሊግ የባየር ሙኒክን ድል በማድረግ ሻምፒዮን ከሆኑ ተጫዋቾች መካከል አንደኛው ነው ማለት ነው። ግን ከክለቡ የለቀቀበት መንገድ ደግሞ ብዙዎች የሚነጋገሩበት ነው። ፈርጉሰን ተጫዋቹን ማጣት አልነበረባቸውም ተብለው እስኪያስተቻቸው ድረስ ተጫዋቹ የጻፈው መጽሐፍ ነበረ። በዛ መጽሐፍ ላይ ካካተታቸው ኮንቴንቶቹ መካከል ፈርጉሰን ያልወደዱት ነገር ነበር። በዛ ምክንያት ስታምን ለላዚዮ በ2001 ላይ አሳልፈው ሰጡት ወይንም ሸጡት ማለት ነው። በእግር ኳስ አሰልጣኝነት ሕይወቴ ከወሰንኳቸው ውሳኔዎች በጣም የሚጸጽተኝ ውሳኔ ነው በሚል ፈርጉሰን ጊዜውን መለስ ብለው ሲያስታውሱት ይናገራሉ። ለማንኛውም አድማጮች ከዩናይትድ የቀድሞ የክለቡ ታሪክ ባለቤት ሰር አሌክስ ፈርጉሰን ስላነበራቸው ዲሲፕሊን እና ስለ አንዳንድ ተጫዋቾቻቸው ስለወሰኑት ውሳኔ ያደረስኳችሁ መረጃ ይህን ይመስል ነበር አድማጮች። ለማንኛውም ለዛሬ ያስኩላችሁ ዜናዎች እነኝህን ይመስላሉ። በሌላ ቪዲዮ ሌላ ጊዜ እስከምንገናኝ ሰላም ሁኑ። ባባይ